ሰላም ጤና ይስጥልኝ እንደምን አላችሁ እኔ ዲጄ ቤክ ነኝ የምንገኘው አዲስ ሚዲያ ኔትወርክ ላይ ነው ዝግጅቱ በጣም የምትወዱት ሳምንታዊው ቶም ነው ቶም ልክ አሁን ተጀመረ በነገራችን ላይ እንኳን አደረሳችሁ እንግዲህ ያው የምንገኘው ማርች 8 ላይ ነው ማርች 8 ደግሞ የሴቶች ቀን ነው የሴቶች ቀን ለማክበር ዛሬ በሴቶች ላይ ተወያይተን በሴቶች ዙሪያ ሰፊ ዝግጅት ይዘን ወደናንተ መተናል ሴቶች እንግዲህ ኩራቶቻችን ናቸው ሴቶች አጋሮቻችን ናቸው ሴቶች እናቶቻችን ናቸው ሴቶች መሪዎቻችን ናቸው ሴቶች ሁሉ ነገራችን ናቸው ስለዚህኛ ወንዶች ደግሞ አጋዣችሁ እንደመሆናችን መጠን ሁሉ ጊዜ ይሄንን አመታዊ በዓላችሁ ሲመጣ በደስታ አብረናችሁ እንደምናከብር ታውቁታላችሁ እንግዲህ ዛሬ የምንወያይበት ርዕስ ስለ ማርች 8 ወይንም የሴቶች ቀን አጀማመር ምን እንደሚመስል በምን ምክንያት መከበር እንደጀመረ እንዲሁ የሴቶች በዓል እንደመሆኑ መጠን ደግሞ ቆንጆ ጸዴ የሴቶች ሙዚቃ እንጋብዛቸዋለን ከዛ ባለፈ ደግሞ ኩራት የሆኑ ወጣቶች የሆኑ በዚህ እድሜያቸው ብዙ ሆነው እንደ አንድ መልክ ያላቸው በጣም የሚገርሙ በቃ እኔ የእንግዳ ሰዓት እስኪደርስ በጣም ጓጉቻለሁ ምክንያቱም ገራሚ እንግዶችን ጋብዤላችኋለሁ ተዘጋጅታችሁ ጠብቁኝ ወደ መረጃ ሰዓታችን ነው የምናልፈው የመረጃ ሰዓታችን ላይ ደግሞ የምናነሳው ስለ ማርች 8 አጀማመር ነው ይህ የሴቶች ቀን አጀማመሩ ምን ይመስላል ብላችሁ ለጠየቃችሁን መልስ ይዘን መተናል ማለት ነው ይህ ዓለም አቀፍ ላይ ተቀባይነትን አግኝቶ እየተከበረ የሚገኘው የሴቶች ቀን ማርች 8 አጀማመሩ በ1908 15000 ገደማ የሚሆኑ ሴቶች ሰራተኞች እንቅስቃሴውን እንደጀመሩት ታሪክ ያወሳልናል ያ በ1908 ተጀምሮ በ15000 አካባቢ የሚሆኑ ሴቶች የጀመሩት እንቅስቃሴ በዓለም አቀፍ ደረጃ በ1975 ዓመተ ምህረት ተቀባይነትን አግኝቶ ማርች 8 ለሴቶች ተሰጥታለች ተብሎ ዛሬ ማለት ነው ለናንተ ተሰጣ በክብረ በዓልነት በዓለም አቀፍ ደረጃ ይከበራል ሴቶቻችን እናቶቻችን ሁላችሁም ልጆቻችን እህቶቻችን እንኳን አደረሳችሁ ባለቤቴም እንኳን አደረሰሽ እናቴ ጅጋየውም እንኳን አደረሰሽ እህቴ ሃናም እንኳን አደረሰሽ እንዲሁም በተጨማሪ እህቴ ሜሮንም እንኳን አደረሳችሁ ይሄን ፕሮግራም ይሄን በመሰለ ጥራት ወደናንተ እንዲደርስ መታረግላችሁ እህታችን ሜርሲ ናት እህታችን ሜርሲም እንኳን ለሴቶች ቀን አደረሰሽ እባክህ እስኪ ሜርሲን አንድ ጊዜ ያዛት ደፋ ቀና ያለች ከካሜራ እየዘለለች ለናንተ ጸደ የሆነ ምስል እንዲደርስ ታደርጋለች ወስዳ ደግሞ ይሄን ቪዲዮ ከታጥፋ በቃ ለናንተ ብቻ ጥሩ ምስልም እንዲደርስ መታረግልን እህታችን ሜርሲ እንኳን አደረሰሽ ስላለሽን ደስተኛ ነን እህታችን ሜርሲ በነገራችን ላይ እናትም ናት እህትም ናት ለኛ ለባሏ ደግሞ ሚስት ናት ሁሉን ያሟላች እህታችን ክብረት ይስጥልን ብለናል ከጀርባችን ያሉ ካሜራማኖቻችን ብርታቶቻችን እኛም ከሴቶች ጋር አለን ይያሉኝ እጃቸውን እያሳዩኝ ነው ሀገራችን ላይ ኢትዮጵያ ላይ ያላችሁ ሴቶች በሙሉ ኑሩልን ኩራታችን ናችሁ የሴቶች ቀን አከባበራችንን በዚህ መልክ ይሄን በመሰለ መልኩ ከፍ ባለ ቆይታ አብረን እየቆየን ነው የምንገኘው አሁን የምንገኘው የእንግዳ ሰዓታችን ላይ መጋብዝላችሁ ሁሉ ጊዜ ለናንተ የተመረጡ ይሆናችኋል ብለን የምናስበውን በጣም ቆንጆ እንግዶችን ስንጋብዝላችሁ እስከ ዛሬ ድረስ መተናል አሁን ደግሞ ጸዴ እንግዶች ጋብዤላችኋለሁ ቀጥታ ወደ እንግዳችን እናልፋለን ከእንግዳችን በኋላ ተመልሼ እመጣለሁ ባላችሁበት ጠብቁ ተመልሰን መተናል የምንገኘው አዲስ ሚዲያ ኔትወርክ ላይ ነው ዲጄ ቤክ ነኝ ዝግጅቱ በጣም የምትወዱት ከፍ ብሎ በየሳምንቱ እናንተ ጋር የሚደርሰው ቶም ነው እንግዲህ ለየት ያለው ፕሮግራማችን ዛሬ በሴቶች ጉዳይ ላይ አጠንጥኖ ማርች 8ን ምክንያት በማድረግ ስለ ሴቶች የሚሸጥ አክብሮታችንን እየገለጽን ነው የምንገኘው ቀደም እንደተነጋገርነው እነዛ 15000 ሴቶች በ1908 የጀመሩት ይህ ክብረ በዓል እያለ እየተንከባለለ ዛሬ ላይ ደርሶ እጅግ በጣም በርካታ ሴት ጀግናዎችን አፍርተናል አሁን ደግሞ በዘመናችን ከተማው ላይ በጣም የነገሱ ብዙ ሆነው እንደ አንድ ተአምር እየሰሩ ያሉ እኔ በበኩሌ በጣም ፌቨራይቴ ናቸው በሄድኩበት ቦታ አገኛቸዋለሁ ሳገኛቸው ሁሌም አንድ አይነት ፐርፎርማንስ ነው የሚያሳዩኝ ሴትነታቸውን ጠብቀው በሴትነታቸው ኮርተው በቃ እንዴት ብዬ ልንገራችሁ እኔ ስለነሱ ከማወራ ብዙ ሆነው እንደ አንድ የሚሆኑበትን አንድ ጉዳይ ሊያሳዩን ተዘጋጅተዋል እሱን ተመልክተን ማንነታቸውን እናወራለን
እጅ ሳይነካሽ ሳትኳኳ እጅ ሳይነካሽ የቆንጆ ቆንጆ ነሽ የቆንጆ ቆንጆ ነሽ በጣም ታምሪያለሽ እንደሰራሽ እንደፈጠረሽ እንደሰራሽ እንደፈጠረሽ ልክ እንደ ምንጭ ውሃ ልክ እንደ ምንጭ ውሃ ሁሌም ንጹህ ነሽ ቆንጆ ዋው 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 ክብረት ይስጥልኝ። ልዩ ዜማዎች ከኛ ጋራ የሴቶች ቀን ወይንም ማርቼትን ለማክበር ከኛ ጋር መጥተዋል። አክብራችሁን ስለመጣችሁ በጣም እናመሰግናለን። ሴት እንደመሆናችሁ የሚሰማችሁ ስሜት ምንድነው? ማለት በሴትነታችሁ ደስተኛ ነኝ። ሴት በመሆኔ ብዙ ቻሌንጅ አለው። ያንን ነገር አልፌ እዚህ ቆሜ እንደዚህ በኩራት እንድናገር ያደረገኝ ሴትነቴ በቃ በጣም ደስተኛ ነኝ። ለኔ ሴት መሆን ማለት ልክ እንደ እናቴ ነው። ሴትነቷን ማየው ሴት መሆን የሚመጣልኝ እናቴን ሳያት ስለሆነ ሴትነቴን እወዳለሁ። በዛ ሞረፍሊ ደግሞ እኔም እንደሷ ሴት ስለሆንኩ ነገ እንደሷ አይነት እናት መሆን ስለምፈልግ ሴትነቴን እወዳለሁ፣ አከብራለሁ። እኔም እንደዛ ስለ ሴትነት ሳስብ እናቴን ነው ማስባት ሁሌ። እናቴ ጋር ሴትነቷን እናቴ እንዴት እንደምትወጣው ያለው እኔ ላይ ቤቷ ላይ አባቴ ባሏ ላይ ማለት ነው እና በአካባቢዋ ባሉት ነገሮች ላይ አኗኗሯ ላይ ብዙ ነገሮች ላይ እንዴት ሴትነቷን ብልሃቷን ተጠቅማ ህይወቷ እንዴት ቀላል እንዳረገችው ሳስብ የኔን ህይወት እንዴት ቀላል እንዳረገችው ሳስብ እናቴን ነው ማስባት። መስዋዕትነት የምትከፍልበት መንገድ ሳየው ሁላችንም ይከፈልብናል በእናት ዙሪያ፣ ግን በቃ ብዙ ነገሮችን ሳይ እናቴ ናት በቃ ትዝ የምትለኝ። እንዴት ነው ሴት ሆኖ አርት ላይ ጥበብ ላይ መሰማራት? ቀላል አይደለም። አብሮክ ከጎን ሰፖርት የሚያደርግ ሰው ያስፈልጋል። አሁን ለምሳሌ እኛ አንድ ላይ ሆነን በመንሰራ ሰዓት አሰልጣኛለን። ያው በሱም ድጋፍ ምናምን እንደኛም እንትና አባባልነት ነውና ያው ሰፖርት የሚያደርግ ሰው ቢኖር ይመረጣል። ትንሽ ስለሚከብድ ማለት ነው። ከባድ ነው። እኛ ደግሞ እንደ ቡድን ስለሆንን አንድ ስትሆንና እንደ ቡድን ስትሰራ የተለያየ ነው። ምክንያቱም እንደ ቡድን ስትሆን የስድስት ሰው ጸባይ ነው ያለው፣ የስድስት ሰው ባህሪ። ከዛ ደግሞ ለስድስታችንም የሆነ የተለየ ነገር ይመጣል። ሁላችንም የምናስበው በአንድ አይነት መንገድ አይደለም። ሁሉም በተለያየ መንገድ ነው የሚያስበውና ሁሉንም እንደ አንድ አድርጎ ደግሞ ለማሰብ ከባድ ነው። ሮል ሞዴል ይኖራቸዋል። ሞስሊ ደግሞ ሴት እንደመሆናችሁ መጠን ሴቶች ሂሮዎች አሉ ሀገራችን ውስጥም ዓለም ላይ። እናንተ ለኛ ሂሮአችን እቺ ናት። በሙዚቃውም ዘርፍ ሆነ በእናትነቱም በሁሉም መስክ ሴቶች ደጋፊዎች ናቸው፣ ሴቶች አሻጋሪ ናቸውና እንደ ሴት እኛ ሂሮአችን እሷ ናት የምትሏት ማንን ነው? እንደ ሙዚቀኛ ሆነ ሙዚቀኛ ስንል እንደ ባንድ ከሆነ ጃኑ ባንድ ነው። ፐርፎርማንሳቸው፣ ኳሊቲያቸው፣ ስቴጅ ኮንትሮል የሚያደርጉበት መንገድ ምናምን የሚስበን ነገር አለ። ደስ ለኛ ይመስለኛል ጃኑ ባንድ። እንደ ግል አርቲስት ደግሞ ሁሉ የሚስበው ማለት ቬሮኒካ ናት። ማለት ጠንካራ ሴት ናት ምናምን ጎበዝ ናት። ከሙዚቃውን ባሻገር የምታደርጋቸው ነገሮች በጣም አሪፍ ነገር እና በዛ እሷ አለች። ቬሮኒካ ዳነ የእናንተ ያስማማችኋል? አዎ የቬሮኒካ አድናቂዎች ናችሁ ማለት ነው። የእሷ ሙዚቃ የምትጫወቱት አለ? እስኪ በእናታችሁ አለሁ ቅሪታ ንገረኝ ያለ እስከማውቀው ድረስ ያጠፋሁት የለ አለው ቅሪታ ንገረኝ ያለ እስከማውቀው ድረስ ያጠፋሁት የለ ቤቴን ብዬ አንሺ የኖርኩኝ መግባባት ካቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ህይወት እንደሌላው የለኝ ጉልበት አንተን መውደድ ብቻ ነው የምችልበት። እንደ ብዙ አንድ ያልኩበት ምክንያት ይሄ ነው እንግዲህ
የቡድኑ መሪ ወይንም የቡድኑ ኃላፊ ቃላብ ይባላል። በጣም ጎበዝ ወጣት ነው። ከካሜራ ጀርባ ሆኖ በቃ ምን ያክል ሰፖርቲቭ እንደሆነ እናውቃለን። ማለት ዳይሬክተር የምትፈቅድልኝ ከሆነ ቃላብን አንዴ ወደዚህ ባስገባው ደስ ይለኛል። ቃላችን ይላል አባቴ። ምንም ሰበር አገባብ ነው የገባው። ቃልዬ ማለት የነዚህ ደጋፊ ነው። ቅድም ስትል እንደነበረው እንኳን አደረሳችሁ ለእናንተ። እንደ ሴቶች ቀንነቱ ሴት ምንድናት ላንተ? እናቴ እልፍነሽ ትባላለች እና ያው ምናልባት እኔ ቃላብ እባላለሁ። ብዙ ጊዜ ከመጠሪያ ስሜ ፊት ለፊት የእሷን ስም አስቀድማለሁ እና የሶሻል ሚዲያ አካውንቶቼ ምናምን እልፍ ቃል ብዬ ነው የምጠራው። ያው የእናቴን ስም በቃ በእሷ ብዙ ነገር ስለተማርኩኝ እሷ እኔን እዚህ ለማድረስ ብዙ መስዋዕትነት ስለከፈለች የእሷን ስም ከፊት አደርጋለሁ ብዙ ጊዜና ብቻ እሷ ለእኔ የከፈለችልኝ መስዋዕትነት ስለማቅ ለሴት ልጅ በጣም ክብር አለኝ። ብዙ ደግሞ ያው ቅርበታችንም እንደ እህት እንደ ወንድም እንደ አሰልጣኝም እንደ አባትም ነው። እነሱም አያስቸግሩ። ብዙ መድረክ ላይ ታቸው ይሆናል ለብዙዎች ከዚህ ለምሳሌ ለተወሰነ ለሁለት ለሶስት ሰው የውጭ እድል መጥቶላቸው ያውቃል በውጪ ሄደው ስራ እንዲሰሩ፣ ግን መለያየትን ስለማይፈልጉ ያንን እድል እስከ መሰረዝ ድረስ ደርሰዋል። ስለዚህ ይሄ ማለት አንድ ላይ መሆኑን አብሮነቱን አብሮ መዝለቁን ይፈልጉታል ማለት ነው። ስለዚህ ከዚህ በላይ እንደማይለያዩ ምንም ምሳሌ የለም። አይ ኮንታክታቸው ይገርማል። ልክ የሆነ ነገር ስጠይቃቸው ምን ልበለው ብለ አታስብም። ራሷ ተጠያይቀው ነው የሚመልሱት ምናምን እና ቅድም ስጠይቃቸው ከመድረክ ጀርባ ምንድነው የምታደርጉት ስላቸው አይዞህ በርቺ፣ አንዱ ራሱ የታመመ የደበረው ካለ እየሳቀ ነው የሚያሳልፈው እያሉኝ ነበርና ይሄ ሴትነት ብልጠት ነው። ባይደው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ረጅም ከፍታ ላይ እንደምንደርስ ትልቅ ምኞት አለኝ አይደል? እንደርሳለና ባይሁን ለራሳችሁ እናመሰግናለሁ። አንተ በጣም እግዚአብሔር ያክብርልን አባቴ። ከናንተ ማለት በጣም ተጫዋች ማለት የደበረውን የሚያነቃቃ ምናምን ብጥብጥ የሚያደርግ ያ በጣም ቅመም ነው ለቲም። ግን ማን ነው? የሆነ ሰው አለ። ሜሊና ፍቅር ናቸው የቲሙ እስኪ ኦነር ምክትል። በቃ ይሄ በጣም ትልቅ ነገር ነው። ቅመም ማለት እሱ ነው። ምን እናርጋቸው? አሁን የሆነ ነገር እናርጋቸው። ይደንሱ ሜሊ የጉራግኛ ውዝዋዜ ትጨፍረልን ተብሏል ከቡድኑ። እስኪ አጽድቁልኝ። የቦላል የሙሜ ላለ የቦላል የቦላል የሙሜ ላለ የቦላል ዓለም ብሬ ባለም ከረቦ በነፍስ እንኳን ነፍስ ያለኒ ሶብሊኒ ሙሳስ አይጀንን በባሉ ያምሳስ አንጎ ሌሎ ወዩ ሌሎ እማም ሌሎ ወዩ ሌሎ አም ሌሎ ወዩ ሌሎ እማም ሌሎ ወዩ ሌሎ ሶዶ አልፏል ሆዴ ነገን አስብ ትላንትስ አልፏል ፍጹም ላይ መለስ ትላንትስ አልፏል ፈሰሰ አይታፈስ ትላንትስ አልፏል። ከቢሮአችን ትንሽ ዝቅ ብሎ የሚገኘው 4 ኪሎ ላይ ጽድት ተደርጎ የተሰራልን ከተማችን ላይ እየቦረቅንበት ነው። እንግዲህ በነፃነት ቦርቃበታለች። ሞራል ይላል ፍቅር። ሴትነት ኩራት ነው። የምር ታድላችኋል። የምር ምክንያቱም ብዙ ማለት እንዳልኳችሁ እናትነት የናንተ ነው፣ ሚስትነት የናንተ ነው። ኃላፊነትን ባልን የማገዝ ራሱ ስራ ያው እኔ አሁን ልጅ ነኝ ቤት ውስጥ ነው ምለው ሚስቴ ያየች ከሆነ የእውነቴን ልጅ ነው የምሆነው። ልክ ውጪ ያለኝ ማንነትና እንደ ባል ደግሞ ቤት ውስጥ ስገባ
ለሚስቴ ሰፖርት ከማድረግ ለእናቴ ሰፖርት ከማድረግ ኢንቫይሮንመንት ለእህቴ ኢንቫይሮንመንት ላይ ላሉ ሴቶች ሰፖርት ከማድረግ ባሻገር ልክ ቤት ስገባ ልጅ ነው ማለት የኔም እናት ናት ሚስቴ እና እስኪ ለኔ ሚስት ታድለናል ስላለችን እውነት ለኔም ለልጆቼም ስላለችን እድለኞች ነንና ቅድም ቃል እንደገባችሁልኝ እንግዲህ አሪፍ ሙዚቃ እንደምትጋብዟት አልጠራጠርም። ብዙ ቪዲዮዎቻችሁን ትከታተላለች። እንደውም እሷ ናት የምታሳየኝ ብዙ ጊዜ አረ እኔ እኮ በአካል አገኛችኋለሁ በእናት ስቴ ምናምን ነው የምላትና ዛሬ ደግሞ በአካል ደግሞ ድምጻችሁን ልትሰማው ነው። በጣም ነው ደስ ያለኝ የምር። ስለዚህ ቀጥታ እንጋብዛትና ተመልሰን መተን ጨዋታችንን እንቀጥላለን። ሄሎ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ቲጂ ነሽ? አለሁ እግዚአብሔር ይመስገን። አለን ደህና። እኛ ልዩ ዜሞች እንባላለንና አዲስ ሚዲያ ኔትወርክ ቶም ከሚል ፕሮግራም ነው የምንደውልልሽ። እሺ አውቀሽናል? እሺ አንድ ሙዚቃ ልንጋብዝሽ ነው ከውድ ባለቤትሽ። እሺ እሺ ጋይስ እንስፈንላት። ማመን አቃተኝ የህልሜን ንግሥት የኔ ያረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ብጥኑ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቲ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ምን ያለሽና በጣም እንወድሻለን። እንኳን ለሴቶች ቀን በዓል በሰላም አደረሰሽ። ይሄ የኔ ብቻ ሳይሆን የልጆችሽን መልእክት ነው። ወይ አባቴ ቴንክ ዩ በጣም በጣም ክብረት ይስጥልኝ። ኢሞሽናል የሆነ ጊዜ አሳልፈን መተናል። ለሚስቴ ጸድ የሆነ ሙዚቃ ነው የጋበዙልኝ። በጣም ነው የማመሰግናችሁ። ኑሩልን። እንዲጋበዝላችሁ የምትፈልጉ ሰዎች ካላችሁ መጋበዝ የምትፈልጉ ከሆነ ልዩ ዜማዎች ሁልጊዜ ሬዲ ነን። በቲክታክ አካውንታቸው ልዩ ዜማ በሚለው ስም ላይ በመግባት እዛ ላይ ባለው ባዮ ላይ ባለው ስልክ በመደወል ለሰርፕራይዝ የሚሆኑ አይነት መልክ ያላቸው ለሰርፕራይዝ የሚሆን አይነት ፈገግታ ያላቸው ምርጥ ቲሞች ናቸው። ተጠቀሙባቸው። የማርች 8 ወይንም የሴቶች ቀን ተብሎ በየዓመቱ በመላው ዓለም የሚከበር ትልቅ በዓል ማለት ይሄ በዓል መከበሩ ለሴቶች ምን አይነት ፋይዳ አለው ብላችሁ ታምናላችሁ? ለሴቶች በቃ እንድትጠነክር ያደርጋል። ለምሳሌ አሁን ሴቶች በእንትን ብዙ ፈተናዎችን አልፈው ነው የሚመጡት። ከኑሯቸው ደረጃ ሳይደሰቱ ምናምን እየኖሩ ግን ደስተኛ ለመሆን ያሳያሉና እንዲህ አሁን ለምሳሌ የተጎዱ ያለቀሱ እናቶች፣ ሴቶች ምናምን አሁን ዛሬ ሴቶች ቀን ነው ምናምን ስትል ሴትነታቸው ትዝ እንዲላቸው የሆነ መንፈሳቸው ይታደሳል። በጣም ብዙ ነገር ያን ቀን ሲከበል ለሚስታቸው ወይ ደግሞ ለእህት ለወንድሞቻቸው የዛን ቀን እንደማስታወሻ ወይም ደግሞ እነሱን ለማስታወስ ይጠቅማቸዋል ያስባሉ እና ደግሞ ሞቲቬት ይሆናሉ ሴቶች ደግሞ ብዙ ደግሞ ለቀናችሁ የተዘፈነ ሙዚቃ አለ። ከነዛ መሃል ልትጫወቱልን እንደሆነ ቅድም መግቢያችን ላይ በጣም አሪፍ ጦም ዜማ ሰምተናል። የኔን ባለቤት ያን በመሰለ መልኩ አስደስታችሁልኛል። አሁን ደግሞ መላው ኢትዮጵያ ሴቶችን እናስደስታቸው እስኪ። እችላለሁ እኔ መማር እችላለሁ እኔ መምራት እችላለሁ
እችላለሁ እኔ ማድረግ እችላለሁ እስከተፈጠርኩኝ በምድር እስካለሁ እችላለሁ እኔ መማር እችላለሁ እችላለሁ እኔ መምራት እችላለሁ እችላለሁ እኔ ማድረግ እችላለሁ እስከተፈጠርኩኝ በምድር እስካለሁ አልችልም አትበሉ አቅም አለኝ እኔ ከስያሜ አያልፍም ሴት መሆኔ ልዩነት የለውም ሴትና ወንድ መባል በአኩሪ ስራማ ሰው መሆን ይበቃል እናንተን ለምትመስል አንድ ታዳጊ ወጣት የምታስተላልፉላትን መልእክት ከዚህኛው ቡድን 2 ሰው ከዚህኛው ቡድን 2 ሰው ፐርሰናሊ እኔ ማለት የምፈልገው ነገር ማንም ሰው ቢሆን የትም አይነት ነገር ለማድረግ በጣም ትንሽ ነገር ቀላል ነገር ለማድረግ ብዙ ነገር ያያል ምክንያቱም ያ የሚያገኘው ነገር ውድ ስለሆነ ነው እና ሁላችንም ውድ ነገር ከፈለግን በጣም ከባድ የሆነ መስዋዕትነት እንከፍላለን ማንም ሰው ቢሆን ከኛም በላይ እኛ አሁን ላይ ምንም አግኝተን ኦር ደግሞ ጥሩ ደረጃ ላይ ነን ብለን ሳይሆን ከኛ የበለጡ ብዙ ሰዎች ዛሬም የኛ ሞዴላችን ነች ብለን የምናስባት ቬሮኒካ አዳነን ብትሆን በጣም ብዙ ቻሌንጅ አይታለች በጣም ብዙ ማለት ነው እና እናንተም ለምትፈልጉት ነገር ፈተና ግድ ነው እኛ ስናደርገው የነበረው ነገር ምሳሌ በእኛ ሲሰጥ ብዙ ነገሮች አጋጥመውናል ቀላል የማይባሉ እንደ እድሜያችን ሳይሆን ከእድሜያችን በላይ ብዙ ነገር ወደኛ መጥቶብን ያውቃል ግን እንዴት ነው ያንን ነገር ያደረግነው አምነንበታል ልናምንበት ይገባል የፈለግነው ነገር ለማግኘት በጣም ብዙ ቻሌንጆች እንደሚያጋጥሙን ማመን አለብን እነዛን ቻሌንጆች ስናምንበት ቀላል ነው የሚሆኑት በቃ ስቀት አልፋቸዋል ገብቷል አይደል አሁን ነገኛ ትልቅም ሰው ሆነን አሁንም ቢሆን ብንቸገርም ነው ማለት ቢርበንም ቢጣማንም ምንም አይነት ቻሌንጅ ብናሳልፍ ህይወታችን ላይ ለኛ ቀልድ ነው ቀላል ነገር because ትናንትና አሳልፈናል እንደ ቀላል ነገር አልፈናል ከእግዚአብሔር ጋር ማለት ነው እና ችግሮቻችንን ቀላል እናድርጋቸው ነገ ለምናገኘው ስኬት ነገ ለምናገኘው ሰክሰስነት ቀለል ያሉ መረማመጃ ነገሮች እናርጋቸው እንርገጣቸው አይርገጡን በያስባል እናቃለን ቦታችንን ነገ ምን ላይ መድረስ እንደምንችል እናቃለን እና በቃ እኛ ራሳችንን በመንገር እኛ ካሁኑ ራሳችንን እንጠብቃለን ክብራችንን እንጠብቃለን ወደፊት ማናፍርበትን ስራ ነው የምንሰራው ምንገኝበት ቦታ ይወስነዋል ዛሬ የምትገኝበት ቦታ አንተ ነገ ስለሚያስገምትህ አስበን የምንተቀሳቀሰው ምንም ቦታ ላይ ማለት ምንም ቦታ ላይ እና ሴትነት ያ ነው ክብርን አንደኛ መጠበቅ ሁለተኛ የምታስበው ሐሳብ የምታልመው አላማ አለ ለዛ ነገር መሮጥ ፈተና ጭራሽ ሊያስቆም አይገባም አይ ነው ያና ስሜትህ ይጎዳል በዛ ያ ቻሌንጅ በተፈጠረበት አይነት ሰሞን ላይ ብዙ ነገሮች ውስጥ ገባለህ ግን ያ አንተን አግዶ አስሮ መቆየት የለበትም በቃ አይ ነው ሰፖርት የሚያደርግ ሰው ያስፈልጋል ግን በቃ መቆም አለብን ግዴታ ሰው መጠበቅ ከባድ ነው ምንም ነገር ላይ ማለት ነው እኛ መበርታት መጠንከር ለኔ ሴት ልጅ እንቁ ነሽ ብዬ ነው ማስበውና ላይክ ያ እንቁነቷ በብዙ ከፍለፊቷ በጣም ብዙ የሚገጥማት ቻሌንጆች አሉ እነዛን ቻሌንጆች ግን ላይክ አንድ ስቴፕ እንዳትሄድ የሚያደርጋት የሆነ የሚያደናቀፋት ሰው ሊኖር ይችላል ያንን ሰው ካንስል ማድረጓ ነው ለዛ ለእንቁነቷ ብቁ አድርጎ የሚያቆያት ብዬ ነው ማስበው እንደኔ እና በዚህ አጋጣሚ የሴት ልጅ ጥቃትን እንደምንቃወም በልዩ ዜማ ስም መግለጽ እፈልጋለሁ በጣም ተደጋጋሚ ነገር እየደረሰ ህጻናቶች ላይ ትልልቅ ሰዎች ላይ በጣም እያየን ነው ሶሻል ሚዲያም ላይ anywhere እና የሴት ልጅ ጥቃት ይቁም ላይክ ሴት ልጅ ማለት እናት ነች ላይክ በሀገር የምትመሰል ነች ሴት ልጅ ማለት እና ያ ነገር ያ ጥቃት ሊቆም ይገባል ብዬ ነው ማስበው ተመልካቾቻችን ባላችሁበት ሆናችሁ ጥሩ ጊዜ ያሳለፈ እንደሆነ ጥርጥር የለውም ምክንያቱም ይህ በጣም የምትወዱት ሳምንታዊ ዝግጅት ቶም ነው እኔ ደግሞ ዲጄ ቤኪ ነኝ ልዩ ዜማዎች ደግሞ ልዩ የሆነ ጊዜ እየሰጡን ነው የሚገኙት
የመጨረሻውን ሙዚቃ ለመስማት እኔ በቃ ሰውነቴ እየነዘረው ነው። ፈጣሪ ሰራኑ ባረግ በአምሳያው ልክ ሰውን ሲሰራ ህይወትን ተፈጥሮ ይስራ ውሎውን እንዲሆንላት ሚዛንን ፈጠረ እኔን አዎነኝ እኔ የቤቴ ጥለት የወገነልኝ ያገሪ ካስማ የሀገር ካስማ ሴት ነኝ እኔ የሀገር ወርቅ ለወገኔ የሀገር ካስማ ሴት ነኝ እኔ የበረታው በዘመኔ የሀገር አርማ የምድሪቱ ተስፋ ነችና መንፈሰ ብርቱ ተስፋ ነችና መንፈሰ ብርቱ ጸብ ለየውን በማስማማቱ ቂምን ማርከሻ አላት ብላቱ አላት ብላቱ ስለ አንድነቱ አላት ትግስቱ ስለ አንድነቱ ስለ አንድነት እሰብካለሁ ሰላም ፍቅርን ዘምራለሁ የተሻለ ነገን ሳስብ ሩቅ አልሜ ቅርብ አላድርም የሀገር ካስማ ሴት ነኝ እኔ የሀገር ወርቅ ለወገኔ የሀገር ካስማ ሴት ነኝ እኔ የበረታው በዘመኔ ውሳኔ ናምነዋለሁ ለኔ የታየኝ በቂ ነው ወጣለሁ በአደባባይ ሰማለሁ በሀገር ጉዳይ የሀገር ካስማ ሴት ነኝ እኔ የሀገር ወርቅ ለወገኔ የሀገር ካስማ ሴት ነኝ እኔ የበረታው በዘመኔ የሀገር ካስማ ሴት ነኝ እኔ የሀገር ወርቅ ለወገኔ የሀገር ካስማ ሴት ነኝ እኔ የበረታው በዘመኔ። እስኪ ለራሳችሁ በጣም እናመሰግናለን። በራሳችሁ ስራ ደግሞ ተመልሰን እንደምንገናኝ እኔ ጥርጥር የለኝም። ተመልካቾቻችን ያው የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። እኔ ዲጄ ቤኪ ነኝ። ዝግጅቱ በጣም የምትወዱት ቶም ነው። ከእንግዶቼ ጋር የነበረው ቆይታ እኔ በጣም በቃ ርስርስ ያልኩበት ሰውነቴን የነዘረበት ብዙ ሰው እንደ አንድ ሆኖ የታየበት በጣም የሚገርም ቆይታ ነበር። እኔ ተመልሼ እመጣለሁ። እንግዶቼን ግን በተመቻቸ ሁኔታ ቅድም ያያችሁት ከቃልዬ ጋር ሆኜ ሸኝቻቸው እመጣለሁ። ኑሩልኝ። በቃ እኔ ቃላት የለኝም። ኩራት ከሆኑ ወጣት ታዳጊ ድምፃውያን ጋራ አብረን ቆይታ አድርገን መተናል። እንግዲህ ብዙ ሆነው እንደ አንድ በቃ ድምጻቸው ሃርሞኒያቸው በጣም ሁሉ ነገራቸው በጣም በቃ የሚገርሙ ነበሩ። ልዩ ዜማዎች ጋራ ልዩ የሆነ ቆይታ አድርገን ተመልሰን መተናል። አሁን ደግሞ ደስ ወደማይለው ወደሚከፋው በቃ በጣም ወደሚደብረኝ ሰዓት ደርሻለሁ። ያው ከሙዚቃው ተመልሼ በዛው ሙድ ነበር ልቀጥል የነበረው። ለካስ የሚያሳዝነው ሰዓት ላይ ነው ያለነው። ግን የዛሬ ዓመት ለማርቼት እንመጣለን። ግን የዛሬ ሳምንት ደግሞ ቶምን በሳምንታዊ ዝግጅታችን በጣም ለየት ያለ ዝግጅት ሰንቀን እንመጣለን። ያው ዛሬ ቢደብረንም መለያችን ቢሆንም ምንም ልናደርግ አንችልም። ነገር ግን ሳምንቱን ለፋ ቀና ብለን ተመልሰን ጸደይ ዝግጅት ሰንቀን ለሚቀጥለው ሳምንት እንመጣለን። ባላችሁበት በቁጥር ሳትጎሉ በቁጥር ጨምራችሁ ላቭ እያላችሁ ላቭን ጨምራችሁ እረፍት ቀናችሁን ሳምንትም ተመልሰን መተን እናደምቅላችኋለን። ስላላችሁን ደስተኞች ነን። የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። ዝግጅቱ በጣም የምትወዱት ቶም ነው። እኔ ዲጄ ቤኪ ነኝ።